ሰላም እንዴት ሰነበታችሁ ውድ ቻናሌ ቤተሰቦች፣ ዛሬ በአዲስ ፊልም ተመልሰናል። ፊልሙን ከወደዳችሁት ላይክ እና ሰብስክራይብ እንዲሁም ኮሜንት ማድረግ እንዳትረሱ። እስከ ፊልሙ ፍጻሜ ድረስ አብረን እንቆይ። ታሪኩ የሚጀምረው በሞና በሞናት መካከል በሚደረግ ከባድ ጭቅጭቅ ነው። እናቷ ሞን ይዛ ወደ ካናዳ ለመሄድ እዚያው ትምህርቷን እንድትቀጥል ትለምናታለች። ሞ ግን በፍጹም አትሰማም። ምክንያቱም ወላጆቿ ከተፋቱ ጊዜ ጀምሮ ሞ አንድ ነገር ተስፋ ታደርግ ነበር። አባቴና ወንድሜ ጂን አንድ ቀን መጥተው ይወስዱኛል፣ እንደ ድሮ አንድ ቤተሰብ እንሆናለን የሚል ህልም ነበራት። እናቷ የልጇን የዋህነት ስለምታውቅ እውነቱን ነገረቻት። ጂን ወንድምሽ አይደለም፣ አባትሽ የወለደው ሳይሆን ወላጆቹ በአደጋ ስለሞቱ ልጁ አድርጎ ያሳደገው ነው። አባቷም ሌላ ሚስት አግብቶ ልጅ መውለዱንና ወደ እርሷ መመለስ ምንም አይነት ፍላጎት እንደሌለው ነገረቻት። በዚህ የተሰበረችው ሞ እውነቱን በአይኑን ለማየት ወደ ታይላንድ ትጓዛለች። በአውሮፕላን ውስጥ በድካም ተኝታ ሳለ አጠገቧ የተቀመጠችና ናና የተባለች ልጅ ቀስቅሳ ትተዋወቃታለች። ለጉብኝት ነው የመጣሽው ወይስ እዚያው ነዋሪ ነች ስትል ጠየቀቻት። ሞም የህይወት ታሪኳን ለብዙ ዓመታት ያላየችውን ወንድሟን ፍለጋ የመጣች እንደሆነ ነገረቻት። ናና የቀለደች ቆይ ግን ወንድምሽ ቆንጆ ነው ብላ ጠየቀቻት። የሞ ፊት በደስታ በርቶ እንዲህ ስትል ገለጸችው። እሱማ በጣም ደግ፣ ቆንጆ፣ ጎበዝ ተማሪና በጭራሽ የማይቆጣ መልአክ ነው ስትል ነገረቻት። ነገር ግን በዚያው ቅጽበት ትዕይንቱ ይቀየራል። የሞ መልአክ ጂን ህገወጥ በሆነ የቦክስ መድረክ ውስጥ ደም በደም ሆኖ ይታያል። ህይወት ክፉኛ በብዙ ቀይሯለች። ጂን ጨካኝና በቁስል የተሞላ ሰው ሆኗል። ከባድ ድብድብ ካደረገ በኋላ በድል ወጣ። በዚያው ቅጽበት ስልኩ ጠራ። አባቱ ነበር። እህት እየመጣች ነው፣ አየር ማረፊያ ሄደ ተቀበላታል። ጂን በመስታወት ራሱን አየው። ፊቱ ላይ ያለው ጠባሳና የቆሰለው ገጽታ እህቱ ከምትጠብቀው ተቃራኒ ነበር። በማግስቱ ሞ አየር ማረፊያ ደረሰች። ጂን በር ላይ የጠበኩሽ ነው የሚል መልእክት ላከላት። በደስታ እየሮጠች ስትመጣ የታክሲ ሹፌሮች ከበው ሊያስገቧት ሲታገሏት አንድ ድምጽ ከኋላ ተሰማ። ተዋት፣ እሷ ከኔ ጋር ናት የሚል ድምጽ። ሞ ዞር ስትል ያየችው ሰው ግራ አጋባት። ይህ በእጁ ላይ ላይተር የያዘና ፊቱ በጠባሳ የተሞላ ሰው ማን ነው? ጂን ቀረብ ብሎ ምን ነው አላወቅሽኝም? አባትሽ ነው እንድቀበልሽ ላከኝ አላት። ሻንጣውን ተቀብሎ ወደ መኪናው ሲወስድ ሞ ግን ባለችበት ደርቃ ቀረች። ይህ ነገር ሁሉ መቼና እንዴት ተከሰተ ብላ ማሰብ ጀመረች። በመኪና ጉዞው ላይ ሞ ጥያቄ መጠየቅ አላቋረጠችም። መኪናው ያንተ ነው ወይስ ሰርቀኸው? ትምህርትስ ለምን አቆምክ? ጂን ግን በዝምታ ከሁለተኛ ደረጃ በኋላ አቆምኩ አላት። ሞ ልትቆጣጠር የማትችለውን ንዴት ውስጥ ገባች። እሱ እኮ ድሮ በጣም ጎበዝ ተማሪ ነበር ብላ ማሰብ ጀመረች። በድንገት አንድ ቀይ ፀጉር ያለውና ከእስር ቤት የወጣ የሚመስል ወጣት በሞተር ሳይክል አጠገባቸው መጥቶ ቆመ። ጂንን ና እንጠጣ ካለው በኋላ ሞን አያትና እንዲህ ሲል አሾፈ። ይህች ደግሞ ማናት? አረንጓዴው አበባ ከሌላ ሴት ጋር መሆኑን ታውቃለች? ጂን ለጓደኛው ለሳን ትኩረት ሳይሰጠው መኪናውን መንዳቱን ቀጠለ። ሞ ግን በድንጋጤ ታወራለች። ጓደኞቹ አለባበሳቸው ይህ ሁሉ እንግዳ ህይወት ልትቀበለው አልቻለችም። ነገር ግን ብትጠይቀው መልስ እንደማይታገኝ ስለምታውቅ ዝምታዋን መረጠች። ቤት ሲደርሱ ግን ሌላ አስደንጋጭ ነገር ጠብቃት። አባቷ ሰክሮ መሬት ላይ ወድቋል። የሚስቱ ጩኸት ከኩሽና ይሰማል። ከመጠጣት ውጭ ሌላ ስራ የለውም። ነገ ከሆስፒታል ሬሳን የምናመጣው እያለች ትራገማለች። ሞ መምጣቷን ስታውቅ ግን ፊቷን ቀይራ መጣች። የ6 ዓመት ልጇን ቼንን ጠርታ እህትሽ ሞናት ሰላም በያት አለቻት። ሞ ያመጣችላቸው ስጦታዎች አከፋፈለቻቸው። ነገር ግን ልቧ በሐዘን ተሰብሯል። በኋላ ላይ ለጅብ ያመጣችለት ስጦታ ሳይከፍተው ጓደኛው ሳን መጥቶ ለብቻው ሊያናገረው ወደ ታች ይዞ ተወረደ። ሞ ሁኔታውን ስላስፈራራት ተከተለቻቸው። በደረጃው ላይ ሳን ለጂን እንዲህ ሲለው ሰማች። መሞት ፈልጋል ወይስ መኖር ሰልችቷል? የሞ ስጋት ጨመረ። ጂን አደገኛ ነገር ውስጥ እንደገባ እርግጠኛ